እውነት ለመናገር ዶኩ ኮኮ ጎል አስቆጣሪ የሚሆን አይመስለኝም ሲል ፔፕ ጋርዲዮላ ስለ ዶኩ ተናግሯል። ታዲያ ፔፕ ምን ለማለት ፈልጎ ነው? በዚህ ቪዲዮ ሮይ ኪን ሁላ ስላደነቀው ጄሬሚ ዶኩ እናወራለን። ስለ ዶኩ የተወሰኑ ነገሮችን ለማየት ስሞክር አብዛኞቹ ራፍ ዳይመንድ እያሉ ነው የሚጠሩት። ምክንያቱም አደገኛ ተጫዋች ለመሆን የሚያስፈልጉ ሁሉንም ችሎታዎች የያዘ ተጫዋች ቢሆንም ገና ሼፕ ያልተደረገ ተጫዋች ስለነበር ያለውን ፍጥነት፣ የድሪብሊንግ ችሎታና የሹት አኩሬሲውን መችና እንዴት እንደሚጠቀም ያልተረዳ ልጅ ስለነበር ማለት ነው እንጂ ገና ወደ ሲቲ ሲመጣ ፔፕ ጋርዲዮላ ፕሮፐር ዊንገር ብሎ ነበር የገለጸው። አሁን ግን ይሄ ተጫዋች ሼፕ እየያዘ ያለ ይመስላል። ከሊቨርፑል ጋር በነበረው ጨዋታ ላይ ብቻውን ሙሉ ቡድኑን ሲረብሽ ነበር ያመሸው። እንዲሁም ስታቲስቲካሊ ከሀገሩ ልጅ ኤደን ሃዛርድ ጋር እያነጻጸሩትም ይገኛሉ። ሃዛርድ በ2019 ነበር ለመጨረሻ ጊዜ በፕሪሚየር ሊጉ በአንድ ጨዋታ 7 ዱዌልስ፣ 7 ድሪብል ኮምፕሊትድ፣ 3 ቻንስ ክሬት አድርጎና 3 ኦን ታርጌት ሙከራዎችን ያስመዘገበው። የዶኩን ግን የሚለየው ይሄን አስደናቂ ፐርፎርማንስ ከአምናው ሻምፒዮንና ሪያል ማድሪድን ባሸነፈው ሊቨርፑል ላይ ማሳየቱ ነው። ብዙዎች በእንደዚህ አይነት ትልቅ ጨዋታ ላይ ሲደበዝዙ፣ ዶኩ ግን ዋን ማን ሾው አሳይቶ ወጥቷል። በትልቅ ጨዋታዎች ላይ በጣም ብዙ ትኩረቶች ይበዛሉ፣ ያ ደግሞ የበለጠ ውበትን ይፈጥራል ሲል ዶኩ ትልልቅ ኦኬሽኖችን ኢንጆይ እንደሚያደርግ ተናግሯል። ዶኩ በሊቨርፑል ጨዋታ ላይ ብቻ አይደለም ግን አስደናቂ ነበር። ከዚህ በፊት ከማንቸስተር ዩናይትድ ጋር ከበርንሌና ዶርትመንድ ጋርም ተመሳሳይ ፐርፎርማንስ ካሳየባቸው ጨዋታዎች ማለት የሚጠቀሱት ናቸው። ዶኩ ከሬንስ ወደ ማንቸስተር ሲቲ ሲመጣ ወዲያው ጥሩ ነገሮችን በመጀመሪያዎቹ ጨዋታዎች ማሳየት ችሎ ነበር። በዴቢው ማች ከፉላም ጋር በነበረው ጨዋታ ከወንበር የሚያስነሱ ሞመንቶችን ሲያሳይ፣ በቀጣይ ጨዋታ ደግሞ ጎል አስቆጥሮ ነበር። በሁለት ወር ውስጥም በቦርንሞዝ ላይ ሲቲ 6 ግቦችን ሲያዘንብ ዶኩ ታሪክ ሰርቶ ነበር። በአንድ ጨዋታ 4 አሲስትና 1 ጎል በማስቆጠር የሊጉ ወጣት ተጫዋች ሆነ። በ90 ደቂቃም 4 አሲስት በማስመዝገብ የመጀመሪያው የሲቲ ተጫዋች ለመሆን በቅቶም ነበር። ነገር ግን ይሄ ከፍታ ቀጣይ ለሚመጡት ውድቀቶች መጀመሪያ እንጂ የጥሩ ስኬት ምልክት አልነበር። ምክንያቱም ከዛ ጨዋታ በኋላ በመስል ኢንጁሪ 6 ሳምንታትን ከሜዳ ራቀ። ሲመለስም በ10 ጨዋታዎች ምንም አይነት የጎል ተሳትፎ ማድረግ አቃተው። በቻምፒየንስ ሊጉ ላይም አንድ ጨዋታ ብቻ ነበር የጀመረው። ታዲያ በ2 ዓመት ቆይታው 3 ጎልና 7 አሲስት ብቻ ያስመዘገበው ዶኩ ዘንድሮ ሌላ ሰው ሆኖ መጥቷል። ስለመሻሻሉ ፔፕ እንደዚህ ብሏል። እኔ ጥሩ እንደሆንኩኝ ያውቃለሁ፣ ነገር ግን ለመሻሻሉ ኃላፊነቱን ራሱ ነው የሚወስደው ሲል ፔፕ ተናግሯል። ኮኮ ጎል አስቆጣሪ የሚሆን አይመስለኝም ያለው ደግሞ ዶኩ በሬንስ ቤስት ሲዝኑ ራሱ 6 ጎልና 2 አሲስት ነበር ያስመዘገበው። ስለዚህ የዶኩ መለኪያ ጎል ማስቆጠር አይደለም ለማለት ነው። አሁን የዶኩ አይምሮ ውስጥ ግልጽ ፕላን አለ፣ ዝም ብሎ አይደለም የሚኳትነው ሲል የቀድሞ የሊቨርፑል ኮከብ ዳንኤል ስተሪጅ የዶኩን መሻሻል መስክሯል። ብዙም ሰው ማያደንቀው ሮይ ኪን ደግሞ ቀኑ ሙሉ ባያው አይሰለቸኝም ብሎ አድንቆታል። ዶኩ ግን መሻሻሉ የመጣው ወደ አምላኩ በመቅረቡና በዙሪያው ያሉት ጥሩ ተጫዋቾች ስለረዱት እንደሆነ ተናግሯል። እንደሚታወቀው ዶኩ ከማንቸስተር ደርቢ ጨዋታ በኋላ መጠመቁ ይታወሳል። ፈጣሪ አብሮኝ ስላለ ያለ ፍርሃትና ጥርጣሬ ነው የምጫወተውም ብሏል። ስለ ዶኩ ምን ትላላችሁ?